በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን ውድ ቤተሰቦቻችን እንደምን አላችሁ? የልዑል እግዚአብሔር ሰላም በያላችሁበት ይድረሳችሁ አሜን። ምዕራፍ 4 የዲያብሎስን ውጊያዎች እንዴት ማሸነፍ ይቻላል? ቀደም ባሉት ሁለት ምዕራፎች ስለ ዲያብሎስ በውጊያ ውስጥ ስለሚታወቅባቸው ባህሪያቱና ስለ ደባዎቹ የተነጋገርነው እንድትፈሩት ለማድረግ ሳይሆን ራሳቸውን እንዲጠብቁ ነው። ምንም እንኳን ዲያብሎስ ብልህና ኃይለኛ ቢሆንም እርሱን ማሸነፍ ይቻላል። ይህ እንዲያውም በጣም ቀላል ነገር ነው። የመጀመሪያው ማሸነፍ ይቻላል። ምንጊዜም የዲያብሎስን ውጊያዎች ማሸነፍ ከባድ እንደሆነ አድርገህ የምታስብ ከሆነ ትዝላለህ፣ ትደክማለህ፣ እጅህን ትሰጣለህ፣ ትወድቅማለህ። ነገር ግን ዲያብሎስ በሚዋጋህ ጊዜ እንደምታሸንፈው እርግጠኛ ከሆንክ እግዚአብሔር ከምትችለው በላይ እንድትፈተን ወይም እንድትወጋ አይፈቅድምና ታሸንፈዋለህ። ዲያብሎስን ተዋግተው ድል ስላደረጉት ቅዱሳን አባቶች ዘወትር በተመስጦ አስብ። ዲያብሎስ እጅግ በጣም ፈታኝ ውጊያ ቢከፍትበትም ድል ስላደረገው ስለ ጻድቁ ስለ ዮሴፍ ታሪክ አስታውስ። በዲያብሎስ ውጊያ ከወደቁት ከዳዊትና ከሶምሶም ታሪክም ትምህርት መቅሰም ትችላለህ። የእነዚህ አባቶች መውደቅ መንስኤው ምን እንደሆነ ወቅ። የወደቁ አባቶች ታሪክ ተጽፎ የተቀመጠው ከእነርሱ አወዳደቅ ተምረን ራሳችንን እንድንጠብቅ ለእኛው ጥቅም ሲባል ነው። በመጽሐፍ ቅዱስና በታሪክ ብዛት ያላቸው ዲያብሎስን የማሸነፍ ገድሎችን ተጽፈው እናገኛለን። ምንም እንኳን ሰው እጅግ በከፋ ኃጢአት ቢወድቅም ንስሐ መግባት እንደሚችል እናውቃለን። ይህ በሶምሶምንና በጠቢቡ ሰለሞን እንዲሁም በሌሎች ታላላቅ ሰዎች ታሪክ ውስጥ በግልጽ የታየ ነው። ስለዚህ ከባድ ኃጢአት ሰርተን ስንጎሰቁል ዲያብሎስ ተስፋ ለማስቆረጥ ቢዋጋንም እነዚህን የንስሐ ታሪኮች በማስታወስ ልንበረታታና ልንጽናና ይገባል። ቅዱስ እንጦንስ ያን ያህል ከባድ የተለያዩና ብዛት ያላቸው ውጊያዎችም ቢፈተንም አሸንፏል። ከሌሎች ቅዱሳን አባቶችም በተመሳሳይ ትምህርት መውሰድ እንችላለን። እግዚአብሔር ሲፈጥረን ኋላም የእኛን ሥጋ ሲለብስ ይህ አፈጣጠራችንን ቀድሶታል። ለዚህ ነው በቅዳሴ ጎርጎርዮስ እኔነቴን ባንተ ቀድሰሃል በማለት የምናመሰግነው። ይህ እኛነታችን ዲያብሎስን ለማሸነፍ ታላቅ ብቃት አግኝቷል። መንፈስ ቅዱስ የሚያድርበት የእግዚአብሔር ቤተ መቅደሶች ነን። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16። ከውሃና ከመንፈስ ቅዱስ በመወለድም የእግዚአብሔር ልጆች ሆነናል። ዮሐንስ ወንጌል ምዕራፍ 3 ቁጥር 3። የተሰጠንን ኃይል ስናስታውስ በዙሪያችን የተከበበንን ተጨማሪ መንፈሳዊ ኃይል ማስታወስ ይገባናል። የእግዚአብሔር መንፈስ ከእኛ ጋር ስላለ በውጊያው አውድማ ላይ ብቻችንን አለመሆናችንን መርሳት የለብንም። መንፈስ ቅዱስ ስለ ኃጢአት ይወቅሰናል። የዮሐንስ ወንጌል ምዕራፍ 16 ቁጥር 8 ሁሉን ያስተምረናል። አንደኛ ዮሐንስ ምዕራፍ 2 ቁጥር 27 ወደ እውነት ሁሉ ይመራናል። የዮሐንስ ወንጌል ምዕራፍ 16 ቁጥር 13። ታዲያ እንዴት አድርጎ ነው ዲያብሎስ የመንፈስ ቅዱስ ኅብረትና የመድኃኒታችንን የኢየሱስ ክርስቶስ ጸጋ አንደኛ ቆሮንቶስ ምዕራፍ 16 ቁጥር 23 ከእኛ ጋር እያለ ሊያሸንፈን የሚችለው? የምንኖረው ከክርስቶስ ጋር እንጂ ብቻችንን አይደለንም። ገላትያ ምዕራፍ 2 ቁጥር 20። ከዚህ በተጨማሪ መዳንን ወርስ ዘንድ ወደ እኛ የሚላኩና የሚያገለግሉን ቅዱሳን መላእክት በዙሪያችን አሉ። ዕብራውያን ምዕራፍ 1 ቁጥር 14። ድል ባደረጉና በዙሪያችን ልክ እንደ ደመና በከበቡን ምስክሮች መታጀባችንን ከተመለከትን ሸክምን ሁሉ ቶሎም የሚከበንን ኃጢአት እናስወግድ። ዕብራውያን ምዕራፍ 12 ቁጥር 1። እንበረታታና እንጽናና ዘንድም መድኃኒታችን ኢየሱስ ክርስቶስ የተናገረንን እናስታውስ። እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። የማቴዎስ ወንጌል ምዕራፍ 28 ቁጥር 20። እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? ሮሜ ምዕራፍ 8 ቁጥር 31። እያንዳንዳችንም እንደዚህ ብሎናል፣ አልጥልህም አልተውህም፣ በምትሄድበትም ሁሉ አምላክህ እግዚአብሔር ካንተ ጋር ነውና። ኢያሱ ምዕራፍ 1 ቁጥር 5። እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ፣
የሐዋርያት ሥራ ምዕራፍ 18 ቁጥር 10። በውጊያችን ቀናኢ እንሆን ዘንድ እስቲ ተዋግተው ድል ላደረጉት እግዚአብሔር የገባላቸውን ቃል ኪዳን እናስታውስ። ለምሳሌ እግዚአብሔር ለ7ቱ አብያተ ክርስቲያናት የገባውን ቃል ኪዳን እንመልከት። እኔ ደግሞ ድል እንደነሳሁ ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። ራእይ ምዕራፍ 3 ቁጥር 21። ድል ለነሳው ከተሰወረ መና እሰጠዋለሁ። የንጋት ኮከብን እሰጠዋለሁ። የሕይወትንም አክሊል እሰጥሃለሁ። ራእይ ምዕራፍ 2 ቁጥር 17። በእርግጥም እነዚህ ልብን በቅናትና በኃይል የሚሞሉ ቃል ኪዳኖችን የሚሰማ ጆሮ ያለው ይስማ። ውጊያችንን የሚዋጋልን እግዚአብሔር መሆኑን እስቲ በትክክል እናረጋግጥ። ዲያብሎስ ምንም እንኳን ኃይለኛ ቢሆንም ወሰን በሌለው በእግዚአብሔር ኃይል ፊት ምንም አይደለም። ዲያብሎስ የሚያገሳ አንበሳ ተብሎ ቢሰየምም እግዚአብሔር የዚህን አንበሳ አፍ መልአኩን ልኮ ዘግቶታል። ዳንኤል ምዕራፍ 6 ቁጥር 22። በእርግጥም ሰልፉ የእግዚአብሔር ነው። አንደኛ ሳሙኤል ምዕራፍ 17 ቁጥር 47። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። ኦሪት ዘጸአት ምዕራፍ 14 ቁጥር 14። የሚዋጋው እግዚአብሔር ስለሆነ ዲያብሎስን በፍጹም አትፍሩት። ሁለተኛው አትፍራ። ምንም እንኳን ዲያብሎስ ብልህና ደበኛ ቢሆንም በእግዚአብሔር ልጆች ፊት ደካማ ስለሆነ አትፍራው። ስለ ዲያብሎስ መድኃኒታችን እንዲህ ብሏል። ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። የሉቃስ ወንጌል ምዕራፍ 10 ቁጥር 8። ጌታችን በመስቀል ላይ ሳለ ራሱን ስለቀጠቀጠልን አሁን እንደ ቀድሞ የዚህ ዓለም ገዢ የሚለው ስም አይስማማውም። ኢየሱስ ክርስቶስ ከመሰቀሉ አስቀድሞ አሁን የዚህ ዓለም ገዢ ወደ ውጭ ይጣላል። የዮሐንስ ወንጌል ምዕራፍ 12 ቁጥር 31። የዚህ ዓለም ገዥ ስለተፈረደበት ነው የዮሐንስ ወንጌል ምዕራፍ 16 ቁጥር 11 ብሏል። ይህም በመሆኑ ጌታ እባቡንና ጊንጡን ትረግጡ ዘንድ በጠላትም ሁሉ ላይ ስልጣን ሰጥቻችኋለሁ የሉቃስ ወንጌል ምዕራፍ 10 ቁጥር 19 ብሎናል። መድኃኒታችን የጠላትን ኃይል ሁሉ እንደምንረግጥና የሰጠን ቃል ኪዳን በልቦናችን ያለውን ፍርሃት ማስወጣት የሚችል ሙሉ ኃይል ያለውና መረጋጋትን የሚያሳድር ቃል ኪዳን ነው። ይህን ታላቅ መለኮታዊ ቃል ኪዳን ቤተ ክርስቲያን ስለምትቀበል ዲያብሎስንና የጠላትን ኃይል ሁሉ እንዳንፈራ በምስጋና ጸሎታችን ውስጥ በየዕለቱ በየሰዓቱ እንድንደግመው ታስተምረናለች። ከዚህ ሁሉ በመነሳት በዲያብሎስ ላይ ስልጣን አለን እንላለን እንጂ ዲያብሎስ በእኛ ላይ ምንም ስልጣን የለውም። አጋንንት በመድኃኒታችን ስም ሊገዙልንም ይችላሉ። የሉቃስ ወንጌል ምዕራፍ 10 ቁጥር 17። ሌላው ቢቀር አምላካችን እኛ አማኞቹን ከሚከተሉን የተለያዩ ምልክቶች አጋንንትን ማውጣት በግንባር ቀደምትነት ነው የጠቀሰው። የማርቆስ ወንጌል ምዕራፍ 16 ቁጥር 17። በእርግጥ አጋንንትን ከማስወጣት ስጦታ አጋንንትን ድል ማድረግ ይቀድማል። የዲያብሎስን ማታለያዎችና ፈተናዎች ያሸነፈ ሁሉ በጽናት ስለሚቆም በዲያብሎስ ላይ ኃይል ስላለው ዲያብሎስ ይፈራዋል። ምንም አይነት ዕውቀት የሌላቸው ያልተማሩ ብዛት ያላቸው መነኮሳት ዲያብሎስን በምድረ በዳ ድል አድርገውታል። ሰማዕታትና ናዛዚያንም ፈተናዎችን፣ ውጊያዎቹን፣ የውጊያ መሳሪያዎቹን ማርከዋል፣ ድልም አድርገዋል። የዲያብሎስ ኃይል በተገዙለት ላይ ብቻ ነው። ጌቶችን የሚፈጥሯቸው ባሮች ናቸው የሚለው ዘይቤያዊ አነጋገር ትክክል ነው። ይህም ማለት የባሮች ራሳቸውን ማዋረድና መገዛት ለጌቶች ድል ማድረግና መኩራራት ምክንያት ይሆናል ማለት ነው። ለዲያብሎስ በሚገዙት ላይም ይኸው ይተረጎማል። እግዚአብሔር አርነት ያወጣቸው የእግዚአብሔር ልጆች ግን በእውነት አርነት ወጥተዋል። የዮሐንስ ወንጌል ምዕራፍ 8 ቁጥር 36። ዲያብሎስ ከምንም አስበልጦ የሚወደው ነገር ቢኖር ሰዎች ሲፈሩት ማየትን ነው። ይህ ፍርሃትህ በፊቱ ይደክመሃል፣ ግራም ያጋባሃል። በእጁ መውደቅህም ስለምታረጋግጥ ስለምትፍረከረክ ትቋቋመው ዘንድ አትችልም። ይህ ፍርሃትህ በአንተ ላይ ኃይል ስለሚሰጠው ይህን ፍርሃትህን ይፈልገዋል። ይሁን እንጂ መድኃኒታችን ኢየሱስ ክርስቶስ ፍጹም እንዳንፈራ ተናግሯል። እኔ ነኝ አትፍሩ፣ የማቴዎስ ወንጌል ምዕራፍ 14 ቁጥር 27። ልባችሁ አይታወክ፣
አይፍራም። የዮሐንስ ወንጌል ምዕራፍ 14 ቁጥር 27። ስለዚህ በአንተ ውስጥ ያለው የእግዚአብሔር ኃይል በውጭ ካለውና ከሚዋጋህ የዲያብሎስ ኃይል እጅግ በጣም ስለሚበልጥ አትፍራው። ዳዊት በእግዚአብሔር ኃይል በመመካት በአካል ተራምዶ ወደ ጎልያድ በመቅረብ አሸንፎታል። የዳዊትና የጎልያድ ታሪክ ለዲያብሎስ ውጊያ አይነተኛ ምሳሌ ሊሆን ይችላል። ምናልባት ዳዊት ጎልያድን ሊፈራው ያልቻለበት ምስጢር ምን ሊሆን እንደሚችል ሊገርማችሁ ይችላል። ዳዊት ግን እንዲህ ይላችኋል፣ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? መዝሙር 26 ቁጥር 1። ከዚያ በመቀጠልም እንዲህ ይላል፣ ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እታመናለሁ። መዝሙር 26 ቁጥር 3። ስለሆነም በተረጋጋ ልቦና በእግዚአብሔር ረዳትነት የዲያብሎስን ውጊያ እንደምታሸንፍ በመተማመን ተጋፈጠው። በራእይ ዮሐንስ ስለ ፍርሃት የተጠቀሰው ጥቅስ ምንኛ አስፈሪና አደገኛ ነው! ዳሩ ግን የሚፈሩና የማያምኑ የርኩሳንም ነፍሰ ገዳዮች፣ የሴሰኞችም፣ የአስማተኞችም፣ ጣዖትንም የሚያመልኩ የሐሰተኞችም ሁሉ ዕድላቸውን በዲንና በእሳት በሚቃጠል ባሕር ነው። ይኸውም ሁለተኛ ሞት ነው። ራእይ ዮሐንስ ምዕራፍ 21 ቁጥር 8። በዚህም ፈሪዎች ከማያምኑ ከነፍሰ ገዳዮችና ጣዖትን ከሚያመልኩ ጋር መመደባቸው እንረዳለን። ምናልባት ለምን ብለህ ትጠይቅ ይሆናል። ለዚህ መልሱ የሚፈሩ ሰዎች በቀላሉ በዲያብሎስ ስለሚማረኩ በእነዚህ ኃጢአቶች ሊወድቁ ስለሚችሉ ነው። ወይም ደግሞ ዲያብሎስን የሚፈሩና ለእርሱ እጃቸውን የሰጡ ሁሉ በመጨረሻዋ የፍርድ ቀን እንደተመረጡት አማኞች ተቃውመው ስላላሸነፉት በፍርሃት ስለሚቆሙ ነው። የቅዱሳንን ታሪክ ብታነብ ዲያብሎስን አይፈሩት እንደነበር ትረዳለህ። ለምሳሌ ለቅዱስ እንጦንስ ዲያብሎስ በአንበሶች በነብሮችና በተለያዩ በሚያስፈራሩና ድምፃቸው በሚያሸብር አውሬዎች መልክ እንደተገለጠ በማስፈራራት ከባዕቱ ሊያስወጣው ብዙ ጊዜ ሞክሯል። እርሱ ግን አንዳች ሳይደነግጥ በተረጋጋ ሁኔታ የሚያሳፍረውን መልስ ይሰጠው ነበር። እንዲሁ ታላቁ አባት መቃርስ በዋሻው ውስጥ የአንድን ሰው የራስ ቅል እየተንተራሰ ይተኛ ነበር። ታዲያ አጋንንት የዚያን ራስ ቅል ባለቤት ከፍ ባለ ድምፅ እየጠሩ ተነስቶ ወደ እነርሱ እንዲመጣ ሲጠሩት ይህ ጻድቅ መቃርስ ምንም ሳይደናገጥ ራሱን ከተንተራሰው የራስ ቅል ላይ ቀና በማድረግ ከእነርሱ ጋር ለመሄድ ከወደድክ ተነሳና ወደ ሲኦል ሂድ ይለው ነበር። ይሁን እንጂ ዲያብሎስ እነዚህን ታላላቅ ቅዱሳን አባቶች በተዋጋበት ውጊያ አንተን ስለማይዋጋህ አትፍራ። የሚያጽናናህን የሐዋርያውን ቃል አድምጥ። ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13። ስለሆነም ዲያብሎስ ከአቅማችሁ በላይ በሆነ ነገር እንዲፈትናችሁ እግዚአብሔር አይፈቅድለትም ማለት ነው። በመቀጠልም ትታገሱም ዘንድ እንድትችሉ ከፈተናም ጋር መውጫውን ደግሞ ያደርግላችኋል ይላል አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13። ስለዚህ አጋንንት በኃጢአትም ሆነ በፍርሃት ቢዋጋችሁ አትፍሩ። ዲያብሎስ ጩኸት በማስነሳት ብዙዎችን ሊያሸብርና ሊያስፈራራ ይችላል። ጽናት ያለው አማኝ ግን ምንም ሊያደርገው አይችልም። የዲያብሎስ ጩኸት ከቀበሮና ከከበሮ ምሳሌ ጋር ይዛመድብኛል። በዛፍ ላይ ተንጠልጥሎ ነፋስ በነፈሰ ቁጥር እየተጋጨ በጣም የሚያውክ ድምፅ የሚፈጥር ከበሮ ነበር። በዚያው በኩል የምታልፍ አንዲት ቀበሮ ይህን ድምፅ በመጀመሪያ ስትሰማ ትፈራለች፣ ትረበሻለች፣ ትደነግጥማለች። ቀስ በቀስ ትደፋፈርና በዚያ ከበሮ ላይ የማጥቃት እርምጃ ወስዳ ውስጡን ስታየው ባዶ ነው። ከበሮ ያሳቃታልም ያስጠላታልም። ይህ ምሳሌ በጣም ግዙፍ መስሎ ከሚታየውና አንዲት ስፒል በትንሹ ስትነካው ወደ ባዶነት ከሚለወጠው ፊኛ ውስጥ ምሳሌ ጋር ይዛመዳል። ዲያብሎስም ልክ እንደዚሁ ነው። ጩኸት ብቻ እንጂ ኃይል የለውም። ሊያስፈራራህ ይሞክራል። ነገር ግን የፈቀደውን ሁሉ ባንተ ላይ ሊያደርግ የሚያስችለው ፍጹም የሆነ ነጻነት የለውም። እግዚአብሔር ዲያብሎስን እንደ ፈቃዱ በወደደው መጠን ሊያግደው ይችላል።
በጻድቁ በኢዮብ ታሪክ ውስጥ እንደምንመለከተው ዲያብሎስ እግዚአብሔር በወሰነለት መጠን እንጂ እንደ ራሱ ፈቃድ ኢዮብን አልተዋጋውም። መጽሐፈ ኢዮብ ምዕራፍ 1 እና ምዕራፍ 2። ዲያብሎስ ተፈራው ዘንድ እጅግም ኃይል የለውም። በቀላሉ እንኳን ብትወስድ ንጽሕና መላ ሰውነትን አንድ ጊዜ በትዕምርተ መስቀል ብታማትብ ከአጠገብህ ይጠፋል። ዲያብሎስ ኃይል እንደሆነ አድርገህ እንደምትገምተው ይሞክራል። ነገር ግን አትመነው። ምንጊዜም ቢሆን በቅዱሳኑ ፊት ድል ተነስቶ እንደተዋረደ አስታውስ። ከሚጥላቸው ሰዎች ውስጥ ሊያስወጡት ኃይል ያላቸው ሰዎች እንዳሉና እንደነዚህ ባሉት በእግዚአብሔር ልጆች ፊት ዘወትር በፍርሃት እየጮኸ በመውጣት እንደሚሸሽም አስብ። በዚህ አይነት መልኩ የዲያብሎስን ደካማነት ከተረዳህ በድፍረት ተቃወመው። ሶስተኛ፣ ዲያብሎስን ተቃወም። ዲያብሎስን ግን ተቃወሙ ከእናንተም ይሸሻል። ያዕቆብ ምዕራፍ 4 ቁጥር 7 የሚለውን የሐዋርያውን ቃል የቅዱስ ያዕቆብን ቃል ዘወትር በምታስታውስ መመሪያችን ማድረግ መልካም ነው። ተቃወመው ከእናንተም ይሸሻል የሚለው ቃል የዲያብሎስን ደካማነት ይገልጽልናል። ምክንያቱም ሐዋርያው የሚለው ተቃወሙ ከእናንተ ይሸሻል አለን እንጂ ተቃወሙ ከእናንተ ይለያል አላለንምና። ዲያብሎስ የሰውየውን አቋም ለመረዳት የልብ ትርታውን ያዳምጣል። መፍራቱን ከተረዳ እጅግ በመደሰት ያን ሰው አሻንጉሊት ሊያደርገው ይጀምራል። ጠንካራና የሚታገለው ከሆነ ግን እንዳይሸነፍ በመስጋት በፍርሃት ከዚያ ሰው ይሸሻል። ምንም እንኳን ቅዱስ ጴጥሮስ በመልእክቱ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና በማለት ቢጽፍልንም ቀጠል አድርጎ በእምነት ጸንታችሁ ተቃወሙት አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ስላለን ኃይለኛ ነው ብላችሁ እንዳትታለሉ። ይህም ማለት እንደ አንበሳ በማክሳቱ ልትፈሩት ሳይሆን ልትቃወሙት ይገባችኋል ማለት ነው። የዲያብሎስን እንደ አንበሳ ማክሳት ስታስታውሱ የነቢዩ የዳንኤልን ቃል አስታውሱ። አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ። ትንቢተ ዳንኤል ምዕራፍ 6 ቁጥር 22። ባለህ ኃይል ሁሉ ጸንተህ እና ጠንክረህ ዲያብሎስን ተቃውሞ። እንደ ኢየሱስ ክርስቶስ መልካም ወታደር ውጊያውን ተቃወም እንጂ እጅ አትስጥ። ባለህ ኃይል ሁሉ እየተዋጋ የእግዚአብሔርን እርዳታ ጠይቅ። እዚህ ላይ በሰለሞን የመዝሙር መጽሐፍ ውስጥ የተባለውን ለመጥቀስ እወዳለሁ። እነሆ የሰለሞን አልጋ ናት፣ ከእስራኤል ኃያላን 66 ኃያላን በዙሪያው ናቸው። ሁሉም ሰይፍ የያዙ ሰልፈኞች ናቸው። በሌሊት ከሚወድቁ ፍርሃት የተነሳ ሰው ሁሉ ሰይፉ በወገቡ አለ። መኃልየ ምዕራፍ 3 ቁጥር 7። ስለሆነም ከዲያብሎስ የሚከፈቱብህን ውጊያዎች ሁሉ እንዴት እንደምትዋጋቸው ተማር። ነቢዩ ዳዊትም እንደተናገረው ሰይፍህን በወገብህ ታጠቅ። ኃያል ሆይ በቁንጅናህና በውበትህ ሰይፍህን በወገብህ ታጠቅ። መዝሙር 44 ቁጥር 3። ዲያብሎስ በሐሳብህና በስሜትህ ቢዋጋህ ተቃወመው እንጂ እጅህን አትስጠው። የሚሰጥህን ነገር ሁሉ አትቀበለው። አእምሮህንም ሆነ ልቦናህን አትክፈትለት። ባለ ኃይል ሁሉ ተቃወመው እንጂ ተስፋ በመቁረጥ ከእርሱ ጋር አትላመድ። ሐሳቦቹን፣ ፈተናዎቹን፣ ምኞቶቹንና መንገዶቹን ሁሉ ተቃወም። ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም። ዕብራውያን ምዕራፍ 12 ቁጥር 4 የሚለው የሐዋርያው ቃል ቢኖርም ጠንቃቃ እንጂ ቸልተኛ አትሁን። ብዙ ጊዜ ለወታደሮች እርሱ አንድ ጥይትና አንድ ሰው እስኪቀር ይዋጋል እንደሚባለው አንተም በውጊያህ ላይ ሰማዕት እስክትሆን ደምን እስከ ማፍሰስ ድረስ ተዋጋው። በአእምሮህ ወይም በፈቃድህ ውስጥ የመርፌ ቀዳዳን የምታህል ክፍተት እንኳን እንዳትሰጠው እርግጠኛ ሁን። አለዚያ ያችን ማስፋቱን በመቀጠል ከፍተኛ ችግር ላይ ይጥልሃል። ስለዚህ ተቃወምና አባረው። ምንም ደጋግሞ ኃጢአት መልካም እንደሆነ ማስረጃ እያቀረበ ቢከራከርህም በሐሳቡ አትስማማ። ኃጢአትን በተመለከተ ከዲያብሎስ ጋር ምንም አይነት ክርክርና ጭቅጭቅ ቢደረግ መግባባት አይቻልም። አንድ ቅዱስ አባት ዲያብሎስ አድሮበት ከሚዋጋ ሰው ጋር አትደራደር በማለት የተናገረውን ቃል ተከተል። ዲያብሎስ ኃጢአትን ካቀረበልህ በኋላ
ያን ኃጢአት አስመልክቶ ሊከራከርህ የሚወደው የኃጢአት ድርድር ዙሪያም ለረጅም ጊዜ በማቆየት በዚያው ኃጢአት እንድትደክም ለማድረግ ነው። ከዚህ በኋላ ተሸናፊ ነህ። ስለዚህ አእምሮህን ሙሉ ለሙሉ መቆጣጠር በምትችልበት በመጀመሪያዋ ደረጃ ላይ ሳለህ ተቃወመው። መቃወምህም ካዘገየኸው የእርሱ ኃይል እየበረታ ሲመጣ ያንተ ፈቃድ ቀስ በቀስ እየቀነሰ ይሄዳል። ከዲያብሎስ ጋር የሚኖርህ ቆይታ እየተራዘመ በሄደ ቁጥር ተቃውሞህ ይቀንሳል። ልክ ደሊላ ሶምሶምን ነፍሱ እስከ ሞተ እስክትጨነቅ ድረስ ወትውታ የኃይሉን ምስጢር እንዳወቀች ማለት ነው። ምንጊዜም ቢሆን የዚህን ሐሳብ መጨረሻውን እስከማይ እቆያለሁ አትበል። እውነቱን ልንገርህና መጨረሻውን በሚገባ ስለምታውቀው ራስህን እንዲህ እያልክ አታታለው። አእምሮህን በጥቂቱም ቢሆን ለዲያብሎስ ከፈት ማለት ለእግዚአብሔር አለመታመንህን አሳየህ ማለት ነው። ስለዚህ ከዲያብሎስ ከመንገዶቹና ከሰራዊቱ ሁሉ ራቅ። በሴራዎቹ እስክትወድቅ ድረስ አትዘግይ። ይልቁንም ሂድ አንተ ሰይጣን። የማቴዎስ ወንጌል ምዕራፍ 4 ቁጥር 10 በማለት አጥብቀህ ተቃውሞ። ይህኔ በተቃውሞህ ጽኑ መሆንህን ያውቃል። ማንኛውንም የዲያብሎስ ሐሳብ በጽናት ከተቃወምህ ዲያብሎስ ባንተ ላይ አክብሮታዊ ፍርሃት ያድርበታል። ዲያብሎስ ባለው ጽኑ ጥበብ ተቃውሞውን በሁለት ሐሳብ ከማንከስ ለይቶ ማወቅ ይችላል። አንደኛ ነገሥት ምዕራፍ 18 ቁጥር 21። እርሱ ግን በንጹሕ ልቦናው በጽናት እንደተቃወመውና ማን ደግሞ በአንደበቱ ብቻ ተቃውሞት ልቡ ከእርሱ ጋር እንደሚያድር በትክክል ያውቃል። ማን እስከ ሞት ድረስ እንደሚቃወመውና ማንን ደግሞ ጥቂት ቢዋጋው እጅ እንደሚሰጥ ያውቃል። ስለሆነም ባለ ኃይልና በጽኑ ልቦና አጥብቀህ ተቃውሞ። ዲያብሎስ አንተን መልካም ልብ አለው እንዲልህ አያስፈልግም። ይህ ሰው በመጀመሪያ ክፉኛ ተቃወመኝ፣ ነገር ግን ልቡ ልል ስለነበር ወዲያውኑ